ከ976 ብር የሻጮች ጫና እጅጉን ጠንክሮ ስለነበር ወደ 847 እንዲያሽቆለቁል ሆኗል። በሌላ አማርኛ ደግሞ ወርዶ ከነበረበት 800 ብር የገዥ ጫና በመኖሩ ምክንያት 847 ከፍ እንዲል ሆኗል። የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን የምናየው አሁን ላይ ራይት ናው የኢትዮጵያ የሰነደ ሙዓለ ንዋይ ገበያ የገበያ እንቅስቃሴ ምን እንደሚመስል የእነማን ተቋማት አክሲዮኖች ገዢ እንደበዛባቸውና የእነማን ተቋማት አክሲዮኖች ደግሞ ሻጪ እንደበዛባቸው ከዛ ተነስቶ የነዛ ተቋም አክሲዮን የገበያ ዋጋ ወደ የት ሊሄድ እንደሚችል ምን አይነት የገበያ አዝማሚያዎች እንዳሉ አብረን እናያለን። በዚህም አክሲዮኖችን ለመግዛትና ለመሸጥ እየተጠባበቃችሁ ላላችሁ ሰዎች አንዳንድ ፍንጭ ሰጪ መረጃዎችን ልታገኙ የሚችሉበት እድል ይኖራል ብዬ አስባለሁ። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጥታ ንዋይ የሞባይል መተግበሪያ አፕሊኬሽናችን ነው ሎጊን የምናደርገው። እናንተም ንዋይ የሞባይል መተግበሪያ አፕሊኬሽናችሁን ሎጊን አድርጉ። እኔ እንደምታዩት ሎጊን አድርጌያለሁ። ሎጊን እንዳደረኩኝ እዚህ ጋር ጌነርስ ላይ ቴሌን አገኘዋለሁ። ወደሱ ነው የምሄደው። እዚህ ላይ ሁለት ነገሮችን ኮንሲደር ማድረግ መቻል አለብን። አንደኛውና የመጀመሪያው አሁን ላይ ያለው የገበያ ዋጋ ትናንት ከነበረው የገበያ ቀን የመዝጊያ ዋጋ ጋር ሲወዳደር ጭማሪ ነው ያለው ቅናሽ የሚለውን አንደርስታንድ ማድረግ የግድ ያስፈልጋል። ሁለተኛ ደግሞ አሁናዊ የአክሲዮን ግዥና ሽያጭ ውሳኔዎችን ለመወሰን አሁናዊ የገበያ ጫናው ምን ይመስላል? ገበያው ላይ ግፊት እያደረጉ ያሉ ሻጮች ናቸው ወይስ ገዢዎች ናቸው? ተዛ ተነስቶ ዋጋ ወደ የት ሙቭ ሊያደርግ ይችላል የሚለውን እጅግ ጠቃሚ የሆነ ነጥብን ደግሞ በሁለተኛ አንስተን በሚገባ ዲቴል በሆነ ፕራክቲካል በሆነ መልኩ አብረን ነው የምናየው። ትናንት ከነበረው አንጻር ዛሬ ያለው የገበያ ዋጋ ምን ያሳያል የሚለውን ለመረዳት አንደኛና የመጀመሪያ ይህንን ማየት ይኖርብናል። ይሄ 847 የሚያሳየን ላስት ሪሰንት ትራንዛክሽን ኤክስኪዩት የተደረገበት ፕራይስ እንደሆነ እንረዳለን። ያ ማለት ዛሬ ላይ የቴሌ አክሲዮን በቅርብ ተሽጦ የነበረው አክሲዮን አንድ አክሲዮን በስንት ተሽጦ እንደነበር እናያለን። 847 ብር እንደነበር እንረዳለን። ይሄ 847 ብር ትናንት ከነበረው የገበያ ቀን የመዝጊያ ዋጋ ጋር ሲወዳደር ደግሞ የስንት ብር ብልጫ እንዳለው እናያለን። የ12 ብር ከ72 ሳንቲም ብልጫ እንዳለው እንድንረዳ ያስችለናል። ላስት ሪሰንት ትራንዛክሽን ኤክስኪዩት የሆነበት ዋጋ ትናንት ከነበረው የገበያ ቀን የመዝጊያ ዋጋ ጋር ሲወዳደር የ12 ብር ከ72 ሳንቲም ብልጫ ያለው መሆኑን እንረዳለን። ትናንት የነበረው የገበያ ቀን የመዝጊያ ዋጋ ስንት ነበር ካልን 847 ሲቀነስ 12 ብር ከ72 ሳንቲም በማድረግ በቀጥታ ማግኘት እንችላለን። ሌላው እዚህ ላይ የምንረዳው ነገር ዛሬ ላይ ገበያው ከተከፈተ እስካሁን ድረስ ምን አይነት እንቅስቃሴ አለ የሚለውን እንረዳለን። በዛሬው ቀን እስከዚህ ድረስ የአክሲዮን ገበያው ከተከፈተ እስካሁን ባለው ሂደት ውስጥ አንድ የቴሌ አክሲዮን በዝቅተኛ እስከ ስንት ብር እንደተሸጠ እንረዳለን። እስከ 800 ብር እንደተሸጠ፣ እስከ ከፍተኛ ደግሞ እስከ 976 ብር እንደተሸጠ እንድንረዳ ያስችለናል። ይሄ ራፍ የሆነ መረጃ ትናንት ከነበረው ጋር ያለውን ንጽጽር ለማየትና በከፍተኛና በዝቅተኛ ምን ያህል ሽያጭ ተፈጽሞ እንደነበር እንድንረዳ እንጂ ኔክስት የዋጋ እንቅስቃሴው ምን ሊመስል እንደሚችል የመጨመር አዝማሚያ ወይስ ደግሞ የመቀነስ አዝማሚያ የሚለውን ይህንን ብቻ በመመልከት አንደርስታንድ ማድረግ አይቻልም። ዲቴል ማየት ይኖርብናል። ይሄኛው ፓርት ዘ ሞስት ኢምፖርታንት የሚባለውም ፓርት ነው። እሱን ለማየት አሁንም ቴሌን ክሊክ አድርገን ወደ ቴሌ ዊንዶ እንሄዳለን። ይህንን ስንከፍት የምናገኛቸው አመላካች ነገሮች አሉ። እዚህ አመላካች ነገሮች መካከል አንደኛውና የመጀመሪያው እዚህ ላይ ማርኬት የሚለውን አክቲቭ ስታደርጉ ወደዚህ ይዞን ይሄዳል። ይሄኛው ምን ይባላል? ማርኬት ባይ ኦርደር ይዞን ይሄዳል። ማርኬት ባይ ኦርደሮች ጋር ስናይ ትዕዛዞችን ሴት ያደረጉ ሰዎች ብዛት ሊስት ተደርጎ እናገኘዋለን። እነዚህ ግዢ ለመፈጸም ትዕዛዝ ሴት ያደረጉ ኦርደር ያደረጉ አካላቶች ናቸው። በአመዛኙ እነዚህኞቹ ደግሞ ሽያጮችን ለመፈጸም ኦርደር ያደረጉ አስክ ያደረጉ ሰዎች እንደሆኑ እንረዳለን። በንጽጽር ኦልሞስት ተቀራራቢ የሚባል አይነት
በነምበር ሳፕላይና ዲማንድ እንዳለ እንድንረዳ ነገር ግን በቮሊዩም ስናየው የተወሰነ የሽያጭ ቮሊዩሙ ከፍ ሊል እንደሚችል እናያለን። ከግዥ ቮሊዩሙ ይልቅ የሽያጭ ቮሊዩሙ ትንሽ አበጥ ያለበት ሁኔታ እንዳለ ያ ማለት ስቲል ገበያው ላይ ምንም እንኳን ከትናንትናው የገበያ መዝጊያ ዋጋ ጋር ሲወዳደር 12 ብር ከምናምን ሳንቲም ብልጫ ያለው እንቅስቃሴ እንኳን በቅርብ የተፈጸመ እንኳን ቢሆን አሁን ባለው ነባራዊ ሁኔታ ግን ከገዦች ይልቅ የተወሰነ የሻጮች ጫና ያለ በመሆኑ የዋጋ የተወሰነ የመውረድ እድሎች ሊኖሩ እንደሚችሉ የምንገምትበት እድል እንዳለ እንድንረዳ ያስችለናል። ይህንን በሚገባ ማየት መቻል አለባችሁ። አራውንድ በነምበር ተቀራራቢ ነው። ነገር ግን ኢንተርምስ ኦፍ ቮሊዩሙ ደግሞ ካየነው የሽያጭ ቮሊዩሙ ከግዥ ቮሊዩሙ ትንሽ ከፍ ሊል የሚችልበት ኢንቫይሮንመንት እንዳለና በዚህም ሻጮች ገበያውን ከገዦች በበለጠ ሊቆጣጠሩትና ዋጋን የመቀነስ ሂደት ውስጥ ሊከቱት እንደሚችሉ ልንረዳ እንደምንችል ማየት መቻል አለብን። ነገር ግን እዚህ ላይ ስታዩት ሪላቲቭ በሆነ መልኩ ኦልሞስት በንጽጽር እኩል የሚሆንበት እድል ነው ያለ ብላችሁ ካሰባችሁ ግን የግዥ ውሳኔ ማድረግ የለባችሁም፣ የሽያጭ ውሳኔ ማድረግ የለባችሁም። ቢኮዝ ገበያው ላይ የማን ጫና ሊበረታ እንደሚችል የማን ጫና ከፍ ሊል እንደሚችል መረዳት አይቻልም። እኩል ነው ብላችሁ ካሰባችሁ በተወሰነ መልኩ መጠበቅ መቻል አለባችሁ። የግዥ ጫና ይበዛል ብላችሁ ካሰባችሁ ገበያውን ገዦች የሚቆጣጠሩበት እድል ይኖራል ብላችሁ ካሰባችሁ የአክሲዮን ግዥን መፈጸም ሳማት ዋጋው ሊጨምር ስለሚችል ጥሩ የሚባል በተለይ ለስፔኩሌተሮች የሚመችበት እድል አለ። ነገር ግን ገበያውን ከገዥ ይልቅ ሻጭ ይቆጣጠረዋል ብላችሁ ሻጭ የሚቆጣጠርበት አዝማሚያ ካለ ደግሞ ሽያጮችን ተሎ መፈጸም የበለጠ ሳይወርድ ሽጦ ለመውጣት አይነተኛ መንገድ መሆኑን ለመረዳት ያስችለናል። ከዚህ ይልቅ ግን በሚገባ የገበያ አዝማሚያውን ለመረዳት ማንን መጠቀም መቻል አለብን? ካንድሎችን መጠቀም የበለጠ እንድንረዳና ገበያው ላይ የማን የበላይነት እንዳለ እንድናቅ ያስችለናል። ለምሳሌ ካንድሉን ክሊክ ስናደርግ ወደዚህ ይቀይርልናል። እንደምታዩት ይሄ የሚያሳየን እዚህ ላይ ገበያው ተከፍቶ እንደነበር ያሳየናል። እዚች ጋር የገበያው መክፈቻ ዋጋ እንደነበረ ያሳየናል። ዜን ገበያው እንደተከፈተ የሻጭ ቁጥር ከገዥ ቁጥር በታች ሆነና እንደምታዩት ገበያው ወደ ተሰቀለ ባንዴ ወደዚህ ወደ ላይ ተሰቀለ። ኢሚዲየትሊ ደግሞ መልሶ ከገዥ ቁጥር ይልቅ የሻጭ ቁጥር ገበያውን ተቆጣጠረውና ዋጋው ወደዚህ ዝቅ ያለበት ሁኔታ ተፈጠረ። ዜና አሁን የተወሰነ የገዥ ቁጥር የበላይነት የገዥ ቁጥር ሻል ማለት የተወሰነ ሰዓት ላይ ታየና መልሶ ዋጋው ወደዚህ ከፍ እንዲል የሆነበት ሁኔታ አለ ማለት ነው። ሶ ሳማት ይሄንን የምታዩት የተወሰነ የገበያ አለመረጋጋቶች እንዳሉና ከገዥ ይልቅ የሻጭ የበላይነት እንዳለ እንድንረዳ ያስችላል። ቢኮዝ ምንድነው የሚያሳየን ሻጮች የበላይ መሆናቸውን የሚያሳየን እዚህ የደረሰውን ዋጋ ባንዴ ምን ያክል ዝቅ እንዳደረጉት ያሳያል። ነገር ግን ገዦች በሆነ ሰዓት የበላይ ሆኖ በነበረበት ሰዓት ከዚህ ድረስ ወርዶ የነበረውን ዋጋ ነው እንግዲህ እዚህ ድረስ መስቀል የቻሉት። ሰው ገበያው ላይ የገዦች ጫና ሳይሆን የሻጮች ጫና የበለጠ እንደሆነ የሚያመላክቱ በርካታ ነገሮች አሉ ማለት ነው። ስለዚህ የተወሰነ የዋጋ መቀነስ ሂደቶች ሊኖሩ እንደሚችሉ የሚኖርበት ሁኔታ እንዳለ እንረዳለን። ሰው እንደነዚህ አይነት ሁኔታዎች ሲኖሩ የአክሲዮን ሽያጮችን መፈጸም ምናልባትም የበለጠ ሳይቀንስ ሽጠን የምንወጣበት ሁኔታ ሊፈጠር ሊኖር ይችላል። እንደዚህ አይነት ቴንደንሲዎች ካሉ አክሲዮኑን የግድ መሸጥ አለብን ብለን ካሰብን እና የዛሬን ቀን የመሸጫ ቀን አድርገን ከተጠባበቅ ነው አሁን ላይ የሚያሳየው ነገር የዋጋ መቀነስ ሂደቶች ሊኖሩ እንደሚችሉ ከዚህ በታች ሊቀንስ እንደሚችል የሚያሳይ ነገር አለ። ቢኮዝ እንዳልኩት የሻጮች ጫና ምን ያክል ከባድ እንደነበር በዚህ መረዳት እንችላለን። የገዦች ጫና ደግሞ ምን ያክል ያነሰ እንደነበረ በዚህ መረዳት እንችላለን። ሰው ገዦች ተጭነው ከዚህ ዋጋ ወደዚህ ነው ከፍ ያደረጉት። ሻጮች ግን የበለጠ ተጭነው እዚህ ደርሶ የነበረን ዋጋ ባንዴ እዚህ እንዳደረሱት እንድንረዳ ያስችለናል ማለት ነው። እሱን በሚገባ ማየት መቻል ነው። በብር ከስንት ወደ ስንት ሄዶ እንደነበር ለመረዳት እዚህ መምጣት ትችላላችሁ። ኢንፎ ጋር ስትመጡ ዲቴይል በብር የነበረውን እንቅስቃሴ እንድትረዱ ያስችላችኋል። ትናንት የነበረው የገበያ ማዝጊያ ዋጋ ይሄ እንደነበር እንድታውቁ ያስችላል። ለምሳሌ ላስት ዴይ ክሎዝ ፕራይስ ይላል 8.34 ከ28 ሳንቲም ነው። ከዚህ ላይ ነው እንግዲህ 12 ብር ከ72 ሳንቲም ተጨምሮበት አሁን ላይ ዋጋው
በ847 ላስት ትሬዲንግ ኤክስኪዩት የተደረገበት ማለት ነው። የዛሬን የገበያ እንቅስቃሴ ስናይ ደግሞ እንዳልኳችሁ በከፍተኛ እስከ 976 ተሽጦ ነበር። በዝቅተኛ ደግሞ እስከ 800 ተሽጦ ነበር። በአሁን ላይ ክሎዚንጉ ወይም ደግሞ ላስት ሀፕን ሆኖ የነበረው ትራንዛክሽን የተፈጸመበት ዋጋ 847 እንደሆነ እንረዳለን። ይሄ የሚያሳየን እዚህ ላይ በደንብ መረዳት ያለብን ዋጋው ቀንሶ 800 ብር ሆኖ ነበር። ጨምሮ ደግሞ ስንት ሆኖ ነበር? 976 ብር ሆኖ ነበር። አሁን ላይ ስንት ሆኗል? 847። እንግዲህ 847ን መሀል ላይ ያርጉትና የማንጫና የበላይ እንደነበረ እንድትረዱ በእጅጉ ያግዛችኋል። 847 ከ900 ብር ከ976 ብር የሻጮች ጫና እጅጉን ጠንክሮ ስለነበር ወደ 847 እንዲያሽቆለቁል ሆኗል። በሌላ አማርኛ ደግሞ ወርዶ ከነበረበት 800 ብር የገዥ ጫና በመኖሩ ምክንያት 847 ከፍ እንዲል ሆኗል ማለት ነው። ሲተረጎም ሰው የገዦች ጫና ስንት ብር እንዲጨምር ነው ያደረገው? ወደ 47 ብር ብቻ እንዲጨምር ነው ያደረገው። ወርዶ ከነበረበት ገዦች የመግዛት ፍላጎትን በማሳደራቸው የገዢዎች ጫና በመኖሩ ምክንያት ከወረደበት 800 ብር ወደ 847 ከፍ እንዳደረጉት እንረዳለን። ነገር ግን የሻጮች ጫና እንዳልኩት በጣም አያል ስለነበረ ከነበረበት 976 ብር ተሰቅሎ ከነበረበት ዋጋ ወደ ስንት ዝቅ እንዲል አስገድደውታል? ወደ 847 ብር። ይሄ የሚያሳየን እንዳልኩት ከገዢዎች ይልቅ በገበያው ላይ የሻጮች ጫና በእጅጉ ያለ መሆኑንና የተወሰነ የዋጋ መቀነስም ጭምር ሊኖር እንደሚችል እንድንረዳ ያስችለናል። ከዚህ ተነስታችሁ እናንተ የግዥና ሽያጭ ውሳኔዎቻችሁን አጀስት ማድረግ ትችላላችሁ። የበለጠ ደግሞ አመላካች ነገሮችን መውሰድ፣ ማየት፣ ማንበብ የግድ አስፈላጊ ነው። ግራፉንም ማየት ትችላላችሁ። ይሄ ላይን ፕራይስ ላይን ቻርት ይባላል። ይሄ የሚያሳየን የዋጋ መውጣትና መውረድን ነው። ክሎዚንጉን ብቻ ነው የሚያሳየን እንጂ በዚህ ሂደት ውስጥ ከፍተኛው ስንት እንደነበር ዝቅተኛው ስንት እንደነበር እንድንረዳ ያስችለንም። ኳቴቨር ግን የራሱን ግንዛቤ እንድታገኙ የራሳችሁን ግንዛቤ እንድታገኙ መረጃዎችን ሊሰጣችሁ የሚችል መሆኑን በመረዳት እሱንም አክሰስ ማድረግ ትችላላችሁ። የሌሎችንም ስናይ በተመሳሳይ የወጋገንን ለምሳሌ ብናይ ይሄን የምናየው ፍሮንት ላይ ያለው መረጃ የሚሰጠን 1300 ብር ማለት ትናንት ከነበረው የመዝጊያ ዋጋ ጋር ሲወዳደር የ5 ብር ከ81 ሳንቲም ያነሰ እንደሆነ እንድንረዳና ትናንት ከነበረው መዝጊያ ዋጋ ጋር ሲወዳደር የተወሰነ በ5 ብር ከ81 ሳንቲም ያነሰ እንደሆነ እንረዳለን። ይሄ 1300 ብር የሚያሳየን እንዳልኩት ላስት የነበረን ትራንዛክሽን ሀፕን ተደርጎበት የነበረው ነው። ላስት የነበረው ትራንዛክሽን በስንት ተሽጦ ነበር ማለት ነው? አንድ አክሲዮን በ1300 ብር። 1300 ብር ደግሞ ከትናንት ጋር ሲወዳደር የ5 ብር ከ81 ሳንቲም ያነሰ እንደሆነ የትናንትናው ስንት ነበር ማለት ነው? ይህንን ደምራችሁ ማወቅ ትችላላችሁ። ዛሬ ላይ ወጋገን ባንክ አክሲዮን በትንሽ እስከ ስንት ብር ተሽጧል? እስከ 1300። በትልቁ ደግሞ ስንት ተሽጦ ነበር ማለት ነው? እስከ 1440 ብር ድረስ የተሸጠበት ኢንቫይሮንመንት ያለ መሆኑን እንድንረዳ ያስችለናል። ዲቴይል ማየት ከፈለጋችሁ ይህንንም ወደዚህ መታችሁ ማየት የሚችሉበት እድል አለ። ይህንንም ከፍታችሁ ስታዩ ለምሳሌ ይህንን ታገኛላችሁ። ይሄ ምን ተብሎ ነው የሚጠራው ብያችኋለሁ። ካንድል ስቲክ ነው የሚባለው። ዛሬ ላይ የወጋገን ባንክ የአንድ አክሲዮን ዋጋ ተከፍቶ የነበረው የት ላይ ነው? እዚህ ላይ ነው። ይሄ ላይ ማለት ደግሞ ከ1336 ብር ትንሽ ከፍ ያለ ብር ነው። ወይም ደግሞ ኤግዛክት ብሩን ማወቅ ከፈለጋችሁ ይችን ሆልድ ስታደርጓት ብሯን ታመጣላችኋለች። ይችን ስታዋት ስንት ብር ላይ ነበር ማለት ነው? 1345 ብር አካባቢ ነበር። በከፍተኛ እስከ ስንት ተሽጦ ነበር? እስከ 1440 ነው። በከፍተኛ እስከ 1440፣ በዝቅተኛ ደግሞ እስከ 1300። ይሄ ምንድነው የሚያስረዳን? የወጋገን ባንክ የአንድ አክሲዮን ዋጋ ዛሬ ላይ በከፍተኛ እስከ ስንት ተሽጦ ነበር? እስከዚህ የተሸጠበት ሁኔታ እንዳለ እንድንረዳና ገበያው ላይ ሻጮች በመብዛታቸው ምክንያት አሁን ላይ ዋጋው እስከ ስንት እንዲወርድ አስገድደውታል? እስከዚህ ድረስ እንዲወርድ አስገድደውታል። ሴንተራል መነሻ ዋጋው ግን ይቺ እንደነበረች፣ ሪፈረንሳችን ኦፕኒንጓ ይቺ እንደነበረች፣ ከፍተኛ የተሸጠበት ዋጋ ይሄ እንደነበር፣ ዝቅተኛ የተሸጠበት ዋጋ ይሄ እንደሆነና ይሄ ደግሞ ምኑ ነው ኦፕኒንግ እንደነበር እንድንረዳ፣ ክሎዚንጉም ይሄ እንደሆነ እንድንረዳ ያስችለናል። በሌላ አማርኛ ይሄንንም የት ጋር መታችሁ ማየት ትችላላችሁ። አሁን ላይ ትዕዛዝ የለም። እዚህ ላይ መታችሁ ማየት የሚችሉበት ሂደት እንዳለ መረዳት ያስፈልጋል። ስለዚህ
ካንድል ስቲኩንም በሚገባ መረዳትና ማወቅ መቻል ሌላኛው ጠቃሚ የሆነ ጉዳይ ነው። የሌሎችንም ማየት ትችላላችሁ። የአባይ ባንክን ሉዘርስ ጋር ብንመጣ የሌሎች ተቋማቶችን ማግኘት እንችላለን። እሱን ሁላችሁም እያንዳንዱን እየከፈታችሁ የከሌ ምን ይመስላል፣ ምን እንረዳለን፣ የዋጋ አዝማሚያው ምንን ያሳየናል የሚል እይታን ማየት መቻል እንዳለብን ነው የሚያሳየው። የአባይ ባንክን ስትመለከቱ ደግሞ ካንድል ስቲኩ የሚያሳየን ፍጹም የሆነ የሻጮች የበላይነት ብቻ ያለበት ኢንቫይሮንመንት እንዳለ ከነበረበት መክፈቻ ዋጋ እስከ ስንት እንደወረደ ነው የሚያሳየን፣ እስከዚህ ድረስ እንደወረደ ማለት ነው። ያ ማለት ከ1802 ብር ከምናምን ሳንቲም አሁን ላይ የት ላይ ነው ያለው ማለት ነው? 1750 ብር። ሰው ምንም አይነት የገዢዎች የበላይነት ያልታየበት የገበያ ሁኔታ እንዳለ እንረዳለን። ያ ማለት እዚህ በላይም ዋጋው ሊቀንስ የሚችልበት ኢንቫይሮንመንት እንዳለ የምንረዳበት ሁኔታ አለ። እሱን መረዳት ማወቅ እንችላለን። ትናንት ከነበረው መዝጊያ ዋጋ ጋር ሲወዳደር ምናልባትም የ50 ብር ቅናሽ እንዳለው እንረዳለን። ዛሬ ያለው ላስት ላይ ኤክስኪዩት የተደረገው ትራንዛክሽን በ1750 ብር እንደነበረና ይህ 1750 ብር ትናንት ከነበረው ዋጋ በ50 ብር ያነሰ እንደሆነ፣ ስለዚህ ትናንት የነበረው ዋጋ 1750 ሲደመር 50 ብር እንደሆነ እንድንረዳና እንድናቅ አጠቃላይ የገበያ አዝማሚያው ወዴት እየሄደ እንደሆነ እንድንረዳ እንድናቅ እና ጥሩ የሚባል የአክሲዮን የግዥና ሽያጭ ውሳኔዎችን እንድንወስን ያስችለናል ማለት ነው። ምናልባት ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታረጉት፣ ሼር እንድታረጉት እና ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። አመሰግናለሁ። ታንኪ